በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ እግዚአብሔር መልካም ፈቃድ ትምህርታችን ሃይማኖት የአክል ሃይማኖት ዘአልቦ ነውር ነውር የሌለበት ሃይማኖት በቂ ነው በሚል ርዕስ ነው የምንማማረው። ርዕሱን ቅዱስ ቄርሎስ ሃይማኖተ አበው 75ኛው ክፍል ላይ የተናገረው ነው። ሃይማኖት በቂ ነው። ሃይማኖት ለምን ይበቃል ከማለታችን በፊት ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት በፊደልም በአገባብም አባቶቻችን ይተረጉሙታል። ሃይማኖት የምትለውን እያንዳንዷን ፊደል ሳይቀር ትርጉም ይሰጧታል። ሀ ማለት ሃሎ ማለት ነው፣ ያለ። ይህ ማለት ይሄሉ ማለት ነው። ካለማት ሃሎ የሚለው ካለማት በፊት ዓለም ሳይፈጠር ሰማያት ሳይዘረጉ ምንም ፍጥረት ሳይኖር ራሱን ዓለም አድርጎ አለ ማለት ነው። ይሄሉ ማለት ሰማያትን እንደ መጋረጃ ጠቅልሎ ምድርንም እንደ ወርቅ አንከብሎ ከመኖር ወደ አለመኖር አሳልፎ የሚኖር ማለት ነው። ማ ማለት ማእምረ ኅቡዓት ማለት ነው። ልብ ያመላለሰውን ኩላሊት ያጤሰውን ከመታሰቡ በፊት ሳይሆን የሚያስበው ሰው ከመፈጠሩ አስቀድሞ ወለነዋህኒ እምርሁቅ የአእምሮ እንዳለ ክቡር ዳዊት ሩቅ የሆነውን በላይ በጽርሐ አርያም ሆኖ የሚመለከት የእግዚአብሔር ዓይኖች ከብርሃናት ሁሉ 100,000 ጊዜ እንደሚደምቁ አታውቅምን ብሎ እንደተናገረ ሲራክ፣ አሁን 100,000 ቢሆን የሚገልጽ ሆኖ አይደለም፣ ፍጹም ማለት ነው። ለእኛ በሚመጥን አማርኛ የተሰወረውን ሁሉ ገልጦ የሚያውቅ ማንም ሊያስረዳው የማይፈልግ ራሱን በራሱ የሚሰውር እርሱ ራሱን ልግለጥ ካላለ በስተቀር ማንም ሊገልጠው የማይቻለው ስውር ሆኖ ሁሉ ግን በሱ እንደ ስጦ የተሰጣ ግልጥ የሆነለት ማእምረ ኅቡዓት ማለት ነው። ማ ማለት ኖ ማለት ኖላዊ ማለት ነው። እረኛ፣ መሰንቆ አዝማሪ መሰንቆን ከብዙ ጭራ አዘጋጅቶ ብዙውን ጭራ አስማምቶ ሲመታው አንድ ልብ የሚመስጥ ድምፅ እንደሚሰጠው ሁሉ ይህ ዓለም ብዙ አመል ያለው ሲሆን የእሳቱ አመል ሌላ ነው፣ የውሃው አመል ሌላ ነው፣ የነፋሱ አመል ሌላ ነው፣ የምድሩ ዓለም አመል ሌላ ነው፣ የኮከቡ ዓለም ሌላ ነው፣ የደመናው አመል ሌላ ነው፣ የመብረቆ አመል ሌላ ነው፣ የእንስሳው አመል ሌላ ነው፣ የአውሬው አመል ሌላ ነው፣ የፈሳሹ አመል ሌላ ነው፣ የረቂቁ የግዙፉ እየራሱ አመል አለ። አዝማሪው ብዙ ጭራ ያለውን መሰንቆ አንድ አድርጎ ሲመታው አንድ ድምፅ እንደሚሰጠው ይህ ብዙ አመል ያለው ረቂቅና ስፉ የሆነ ለቁጥር ያስቸገረ ፍጥረት ሁሉ ተስማምቶ በአንድ ዓለም መኖሩ አንድ እረኛ እንዳለው ራሱ ፍጥረቱ ይሰብካል። ሰው ፈጣሪ የለኝም ማለት አይችልም። መጻሕፍትም ባይኖሩ መምህራንም ባይኖሩ እነዚህ ይመሰክሩበታል። ሰማዩ ፈጥሮኛል፣ የፈጠረኝ አለ፣ ምድሩም ፈጥሮኛል፣ ከዋክብቱም የስርዓት አስይዞ የሚያስጉዘን አንዳችን ከአንዳችን ሳንጋጭ አንዳችን የአንዳችን ብርሃን እንቀማ ሳንል በየስርዓታችን የደረደረን የሚያስጉዘን የሚያሸበርቀን አለ ብለው ከዋክብቱም ይመሰክራሉ። እንዲህ አድርጎ የሚጠብቅ የሰው ልጅ በተኛበትም በተቃናበትም በተጎነበሰበትም ከብዙ ሺህ የሚሆኑ ከክር ረቂቅ የሆኑ የደም ስሮቹ ሳይጠላለፉ በየስርዓት የሚያስኬዳቸው እንደ መሰንቆ አንድ ዓለም አድርጎ የሚያስተዳድር አምላክ ማለት ነው። ኖላዊ ማለት ማለት ትጉህ ነው። እግዚአብሔር እንቅልፍ የለበትም፣ እረፍት የለበትም። ናሁ ይደቅስ ወይነውም ዘያዕቅቦ ለእስራኤል እስራኤል ዘሥጋ እስራኤል ዘነፍስን የሚጠብቅ አምላክ እነሆ አያንቀላፋም ተብሎ እንደተነገረ
እግዚአብሔር እረፍት የሚሻ ቢሆን ዲያብሎስ ሁላችንም አንድ ቀን ይገለብጠን ነበር። እግዚአብሔር አይደክመውም፣ እግዚአብሔር አያንቀላፋም። በዚህም እንደነቃለን። ለዚህ ነው ቅዱስ አትናቴዎስ መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይት ያለ። መሰንቆስ ይሉሃል ሰማይታት የሚለብሷት ሃይማኖት ናት። ልብ የምታሰክር መሰንቆ ሃይማኖት ናት። ሰው ይደንቃል። በሚሞት ወታደር የሚጠበቅ ምድራዊ ንጉሥ የሚታጀብ፣ በሚሞት ዘበኛ የሚጠበቅ የሀብታም ቤት እንኳን ተኮርቶ ይነገርለታል። በማይሞት እግዚአብሔር የምንጠበቅ እሱ ብቻ ሳይሆን ራሱ በባህሪው አንቀላፋም። እንኳንስ እሱ እኛን የሚጠብቁ መላእክት እንኳን ለቅጽበት አንቀላፉም። ክብሩ ይስፋ መድኃኒዓለም። ዲያብሎስ በአንቀላፋም እግዚአብሔርም አያንቀላፋም። ዲያብሎስ ለተንኮል ነው፣ እግዚአብሔር የባህሪው ነው። እሱ ተሰጥቶት ነው፣ ለዚያው በጉስቁልና ነው። ጸጋው ተነስቶታል። ለክፋት የሚተጋባት ትጋት ብቻ ነው ያለችው። በዚህ ዓለም ብዙ ትጉሃን አሉ። ንብም ትጉህ ናት፣ ዝንብም ትጉህ ናት፣ ሸረሪትም ትጉህ ናት። ከዚህ ሁሉ ግን ለሚረባ ነገር የምትተጋ ንብ ብቻ ናት። በዚህ ዓለም በትጋት ዲያብሎስን የሚበልጠው የለም። አንደኛው ትጉህ 7500 ዘመን ሁሉ የተጋ ከፍጡር ወገን ዲያብሎስ ነው። ትጋቱ ግን የተንኮል ነው፣ የጥፋት ትጋት። ብዙ ሰዎች ስራ ይበዛብኛል፣ ቢዚ ነኝ እያሉ ሲተጉ ይውላል። ትጋታቸው ግን ለሚጠፋ ነገር ነው። መትጋትማ ዝንብም ትተጋለች፣ ሸረሪትም ይተጋል። ሸረሪት የምትተጋው በሳር ለሚበጣጠስ ዘሃን፣ ንብ ግን የምትተጋው ለፍጥረት ሁሉ ደስታ ለሚሆን ማር ነው። ለመልካም ነገር ለመትጋት ያብቃል። እና አቡነ ገብረ መንፈስ ቅዱስ ደግሞ ለሰው ዘመናቸውን ሙሉ ለፍጥረት ብቻ ሲተጉ የኖሩ ራሳቸውን አሳልፈው ሰጥተው ለመልካም ብቻ የሚተጉ እንዲህ ናቸው አባቶቻችን። በዚህ መሰረት እግዚአብሔር አያንቀላፋም፣ ትጉህ አምላክ ነው። ሰው ይፈራል፣ ስለሚፈራም ነው ተጠንቋይ የሚሮጠው። ለራሴ መጠበቂያ እያለ ቀይ ወረቀት ነጭ ወረቀት ሲዶገዱግ የሚውለው፣ ጠላት የሚያጠፋበት መሳሪያ ታጥቆ የሚጓዘው። ዘመዶች ሁሉን የሚችል እግዚአብሔር ልጠብቅህ ቢልህ ደካማ የሆነ የሚዝግ ብረት እንዲጠብቅህ ትፈልጋለህ? ሁሉን የሚቻለው ሁሉ በእጁ የተጨበጠ እባብ ይምጣ ለምን ትፈራዋለህ? እባብ እግዚአብሔር አይደለምን? ለእግዚአብሔር ምድር በመላ ዓለምን የኩሎሙ እንደነበሩ ውስጤታ ምድር በመላዋ የእግዚአብሔር ናት። ዘንዶ ይምጣ ምን ያረጋሃል? ዘንዶ እግዚአብሔር አይደለም? ጅብ ይምጣ ምን ያረጋል? ጅብ እግዚአብሔር አይደለም? እግዚአብሔር የማያዘው እግዚአብሔር የማይገዛው ፍጥረት ቢኖር እንፈራ ነበር። እግዚአብሔር የማይገዛው የለማ። ቀንድ ያበቀለ ዘንዶም ይምጣ አንበሳውም ይምጣ ያው እንደ አቡነ ገብረ መንፈስ ቅዱስ ዘመድ ቢሆኑን ባሪያ ቢሆኑን እንጂ ምን ያደርጉናል? አባታችን እባቡ የሄዱና የጌታቸው ፍቅር ትዝ ባላቸው ጊዜ የዱር አራዊት ይብላኝ ጌታችን ኢየሱስ ክርስቶስ ያደረገልንን ዋጋ የፍቅር ዋጋውን መከራውን ያስታውሱና አውሬ ይብላኝ ብለው ወደ ዘንዶ ወደ አውሬው ይሄዳሉ። አይበላቸውም፣ እሳቸው እግዚአብሔር ናቸውና እንኳንስ ሊበላቸው አውሬዎቹ እሳቸው ጸሎታቸውን ጨርሰው ቁጭ ሲሉ ወይም ሲንበረከኩ ወረፋ እንዲደርሳቸው ይራወጡ ነበር። እኔም ማዛው ይረፍብኝ፣ እኔም ጨርቁ ይረፍብኝ፣ እኔም ጥፍሩ ይንካኝ፣ እኔም በእጁ ይዳሰኝ እያሉ የእናቱ ወተት እንደጠገበ ጥጃ ወዲያና ወዱ ይራወጣሉ። ሐሴት ልቦናቸውን ይሞላዋል። እንግዲህ መንግሥተ ሰማያት የማይገቡት አራዊት በገብረ መንፈስ ቅዱስ ደስ ካላቸው ወደ ሰማይ የሚጎትቱን እኛማ እንዴት ደስ አይለንም? በእውነት ሃይማኖት ላለው ሰው አውሬው ምን ያደርገዋል? ትጉህ አምላክ አለ። እስከ ዘላለም ድረስ አትፍሩ፣ እግዚአብሔር ያበራልኛል፣ ምን ያስደነግጠኛል ማለት ይገባል። ሰው በየደቂቃው ይጨነቃል። የጦርነት ወሬ በየዜናው በሰማ ቁጥር ይጨነቃል።
ረሃብ ይመጣል ብሎ ይጨነቃል። አሁን ሰው እየሰማችሁት አይደለም? ይሄ አሁን ይሄ ከባቢ አየርን የሚከልል ነው ምናምን የሚሉት አሉ ሳይንቲስቶች። ይሄ ተልባ ጥቅስ ነው። ያልተማሩትን መጥቀስ ተልባ ጥቅስ ይባላል። ሳይንስ አልተማርኩም እኔ። ኦዞን የሚባል አለ። ያ ስለተሸነቆረ ወደፊት መሬት ትቃጠላለች። ስለዚህ ሌላ ፕላኔት ላይ መኖር አለብን ይላል። አይጣ ላይ ድረስ ምን ያህል እምነት እንደሌለው ምን ያህል ፈሪ እንደሆነ ለቤተ ክርስቲያን ለመስጠት አስተዋጽኦ ለማድረግ ብታመም መታከሚያስ ይላል። አሁን ብታመም ይባላል። እግዚአብሔር ያህል ጌታ እያለ ድንግል ማርያምን ያህል እናት እያለ እንደ ደመና የሚሽከረከሩ ለማን የጸጋ ዝናብ ላዝንምለት ብለው ምድርን የሚዞሯት ቅዱሳን እያለ ይፈራል፣ ይደነግጣል። ለምንድን ነው የምትደነግጡት? ሰው ንጉሱ ነው የሚደነግጣል፣ ወታደሩ ነው የሚደነግጣል። መነኩሴ ደግሞ የሚደነግጥ አንደኛውን ሙቷላ ሙቷል። ሙት ይፈራል አይፈራም? ለምንድን ነው የምትፈሩት? በእውነት ጌታችን ኢየሱስ ክርስቶስ ቸር ለኛ አነ ውእቱ ኖላዊ ኄር ዝም ብሎ እየቆረቆረ የሚጠብቅ እረኛ ብቻ አይደለም። በለመለመ መስክ በቤተ ክርስቲያን በረፍት ውሃ በጥምቀት የሚያሳድግ ቸር አምላክ አሰማርቶ መሰማሪያ ሜዳችን እንኳን መርጦ የሚያሰማራ ቆጥሮ ቁጥራችን የሚያውቅ እንኳንስ እኛን የራሳችን ፀጉር እንኳን እስኪቆጠር ድረስ የሚያውቀን አምላክ ነው። ከራሳችን ፀጉሯ አንዲቱ እንኳን ያለ ፈቃድ እግዚአብሔር አትነጠልም። ሰው ግን ይደነግጣል። እግዚአብሔር ጽናቱን በልቡናችን ያሳድርብን። በየደቂቃው መደንገጥ አያስፈልግም። እና ሃይማኖት ማለት አንዱ ትርጉሙ ሀሎ ያለ የነበረ ይሄዱ የሚኖር ማይምረ ህወሓት የተሸሸገውን የሚያውቅ ኖላዊ እረኛ የሆነ ለዓለም ጠባቂ የሆነ ትጉ በባህሪው ሞት በመንግስቱ ሽረት የሌለበት እንቅልፍ የሌለበት አንድ አምላክ አለ ብሎ ማመን ነው ሃይማኖት። ሃይማኖት ማለት ይሄ። ሃይማኖት ማለት ደግሞ አንዱ ትርጉም ነው። ሃይማኖት ማለት እግዚአብሔር ራሱ ሃይማኖት ይባላል። ራሱ እግዚአብሔር ሃይማኖት ነው። ራሱ ሃይማኖት ነው ማለት ለሃይማኖት መነሻ ወይም በዚህ ዘመን ተጀመረ ተብሎ ለሃይማኖት ጊዜ ገደብ አይሰራለትም። ሃይማኖት አብ ወልድ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ ደግሞ ዘመን የላቸውም። ስለዚህ ሃይማኖት መቼ ተጀመረ ቢባል ሃይማኖት ተጀመረ አይባልም፣ የሚኖር ነው። ሃይማኖት ሥላሴ ናቸውና አብ ወልድ መንፈስ ቅዱስ ናቸው ሃይማኖት። ሃይማኖት ማለት አብ በአባትነቱ አባትነቱን ሳያፋልስ ወልድም በልጅነቱ ልጅነቱን ሳያፋልስ በማያቋርጥ ልደት ሁልጊዜ ወልድ 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 እየተባለ በኋላ ተቀይሮ አብ ሳይባል መንፈስ ቅዱስም መንፈስ ቅዱስ መንፈስ ቅዱስ እየተባለ አብ ወይም ወልድ ወደ መሆን ሳይለወጥ ሶስት ሆኖ ሲያበቃ አንድ ሆኖ የሚኖር በአካል ሶስት ሆኖ በአንዲት ስልጣን በአንዲት ግዛት በአንዲት አነዋወር በአንዲት ህልውና በአንዲት ዘላለማዊነት በአንዲት መንግስት ያለመከፋፈል አብ የብቻው ንብረት ስልጣን ዕውቀት አኗኗር እድሜ ሳይኖረው ወልድ ለብቻው ዕውቀት አኗኗር ሌላም ነገር ሳይኖረው መንፈስ ቅዱስ ለብቻው ሳይኖረው አንዲት አገዛዝ ኑሯቸው የሚኖሩ አንድ እግዚአብሔር አለ ብሎ ማመን ሥላሴ፣ ይህን ማመን ሃይማኖት ይባላል። ሶስትም ስለሆኑ ሶስት እግዚአብሔር አይባልም። አንድም ስለተባለ ሶስት አካላት የሉም አይባልም። ይህ ሃይማኖት ነው። ሃይማኖት የሚባለው ፍጡር የማይመረምረው በመሆኑም ነው አንዱ ትርጉም። ሃይማኖትማ ፍጥረት አስልቶ ከዘለቀው ሃይማኖት አይደለም። ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ እንዴት ሊሆኑ ይችላል? እንዴት ሊሆን ይቻላል ቢል አይምሮ ማስረዳት አይችልም። ካስረዳውማ ሂሳቡ ነው ቁጭ ያለ። 3 ሲባዛ በ4 12 ከሆነማ ፍጥረት አስልቶ ከደረስነበትማ ሃይማኖት አይደለም።
ሃይማኖት ረቂቅ ነው፣ አይመረመርም። ፍጥረት ሊመረምረው አይችልም። ሰው እንኳንስ እግዚአብሔርን ራሱንም እንኳን አያውቅም፣ መርምሮ አያውቅም። ሃይማኖት የሥላሴን አንድነት ሦስትነት ማመን። ሌላው አጠር አድርጌ የምነግረው ወደ ነገሬ ለመግባት ሃይማኖት የወልደ እግዚአብሔርን ሁለት ልደት ማመን፣ እሱ ሃይማኖት ነው። ወልደ እግዚአብሔር ቃል አካላዊ ቃል ዘባይቲቱ የሚባል ብቻውን ቃል የተባለበት ምክንያት አምላክ የሆነ ቃል ፈጣሪ የሆነ ቃል ብቻውን ስግው የሆነ ቃል ዘባይቲቱ የሚባል እሱ ቅድመ ዓለማት ሳይፈጠሩ ከባሕሪ አባቱ ደግሞ ሳይቀድመው የተወለዳትን ልደትና ድኅረ ዓለም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን ማመን ሃይማኖት ነው። ከዚህ የወጣ ሃይማኖት የለም። ቢኖርም እምነት አይደለም፣ ሃይማኖት አይደለም። ከንቱ ወሬ ተረት ነው። ሃይማኖት ይኸው ነው። አቲ ኢቲ ርግቤ ፍጽምቴ መደምደሚያዬ አንዲት ናት ተብሎ እንደተነገረ ሃይማኖት ሁልጊዜ ፍጽምት ሃይማኖት አንዲት ናት። ቋንቋው ስለተቀየረ ነው እንጂ የነገሌም እኮ እምነት ነው፣ የነገሌም እኮ አምላክ ነው የለም። ብዙ ሃይማኖት ካለማ ብዙ እግዚአብሔር መኖሩ ነዋ። ብዙ እግዚአብሔር ካለማ መስማማት ወዴት ይገኛል? ይሄኛው የኔ ነው ይሄኛው የኔ ነው መባባል ይመጣላል። እኛ የምንፋለስ ነበር። ብዙ ሃይማኖት ቢኖር ብዙ አምላክ ይኖር ነበር። ብዙ አምላክ ቢኖር መስማማት አይገኝም ነበር። እግዚአብሔር ግን ለዘላለም አንድ ነው። አብ ቅድመ ዓለም ልጁን ወለደው። ሲወልደው ግን እሱ ቀድሞ የኖረበት ጊዜ የለም። ሲጀመር ጊዜ ፍጡር ነው፣ የለም። አባቱ የማይቀድመው ልጅ ወልድ ብቻ ነው። አባቱ በስልጣን የማይበልጠው ልጅ ወልድ ብቻ ነው። ከፍጡር ወገን እንዲህ የሆነም የለም አይሆንም እስከ ዘላለም። ስለዚህ ዋሂድ ወልድ ዋሂድ ይባላል፣ አንድያ ልጅ ይባላል። እስቲ አንድያ ልጅ በሉ። ስንት ልጅ ይባላል? አንድያ ልጅ። አንድያ ልጅ የሚባል ወልድ ብቻ ነው። አባቱ በማይቀድመው አኗኗር አባቱ በማይበልጠው ስልጣን የሚኖር ኩሉ ዘወል አቡየ ዚአየ ውእቱ እንዳለ የአባቴ የሆነ ሁሉ የኔ ነው እንዳለ አባቱ ለብቻው የሌለው ከአባቱ ጋር የተካከለ ሳይሆን አንድ የሆነ የተካከለ እኩል የሆነ ከተባለ ምን ማለት ነው? ዘእሩይ እሩይ ምስለ አብ በመለኮት የሚለው እሩይ የሚባል ለአብ ለወልድ ለመንፈስ ቅዱስ ሲመጣ አንድ ነው የሚባለው እንጂ እኩል ከሆነ የተለያዩ አካላት እኩል ሆነው እኩል የሆነ ሁሉ ግን አንድ አይደለም። ሥላሴ ግን አንድ ናቸው፣ አካላቸው ግን አይጠቀለልም። እንዲህ ሆነው ይኖራሉ። እንዲህ ሆነው ሲኖሩ በሚያስደንቅ ትሕትና ለሰው በማይገባው ከውርደት ሁሉ በሚብስ ውርደት የተዋረደን የሰው ልጅ ለማንሳት ጌታችን መድኃኒታችን ኢየሱስ ክርስቶስ ስግው ሆኖ ሥጋችን ሊለብስ መጣ። እንደ ሰምፔር እንደሚባል ዕንቁ ጌታችን ኢየሱስ ክርስቶስ በቅድስት ድንግል ማርያም ሲጸነስም መጥቶ የተጸነሰበት ምክንያት በአራት መሰረታዊ ምክንያቶች ነው። እዚያው ሆኖ ማዳን ይችላል። አንደኛ መድኃኔዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ቸር እረኛ ነው፣ በጎ እረኛ ነው። በጎ እረኛ በጎቹ ሲጠፉ እራሳቸው ይምጡ አይደል፣ ሂዶ ይፈልጋቸዋል። ክርስቶስም ቸርነቱ የሚገለጠው ሚካኤልን ቢልክልን ገብርኤልን ቢልክልን ሳይሆን እራሱ መጥቶ እረኝነቱን ቢገልጥ ነውና ቸር እረኛ ስለሆነ ተገለጠ። ቸር ንጉሥ ስለሆነ መጥቶ ተወለደ። አንድ ንጉሥ ግዛቱ በድርቅ ቢመታበት ጎርፍ ቢወስዳቸው ቸር የሚባለው እርዳታ በመላኩ ሳይሆን ራሱ ሂዶ ጉዳታቸውን ቢያይላቸው ነው። እንዴት ያህል ቸር ነው! ለወታደሮቹ ለሰራዊቱ የምንለብሰው ልብስ የምንበላው ጥሬ ልላክ ሳይል መጥቶ ጉዳታችን አየልን ብለው ደስ ይላቸዋል። ክርስቶስም መላእክትን ቢልክ መጥቶ ቢያወጣን ይቻለዋል። ግን ለመላእክት አይቻላቸውም፣ ለእግዚአብሔር ሁሉ ይቻላል። መላእክት ግን ሥጋን መልበስ ቢሉ ሥጋን መልበስ ባህሪያቸው አይደለም፣ ባህሪያቸው አይስማማውም። ሥጋን የመልበስ ባህሪ አልተፈጠረላቸውም። እግዚአብሔር ግን ሥጋን መልበስ ባህሪው ባይሆንም
ባህሪው ያልሆነውን በቸርነቱ ለሰው ልጅ ማድረግ ስለሚቻለው ባህሪው ያልሆነውን መወለድ ስጋዊ መወለድ ማለት ነው መጥቶ ተወለደ። ሲወለድ በተለየ አካሉ ወልድ ተወልዶ አዳነን እንጂ አብ መንፈስ ቅዱስ ግን አልተወለዱም። አብም ተወለደ መንፈስ ቅዱስ ተወለደ አይባልም። እስቲ ሁላችሁ አንድ ጣት አውጡ። አንድ ጣት ስንት ጣት ነው ያልኩት? ቆይ ቆይ የምትሉበትን ግን እንዳታወጡት። አንዷን ወይ ትንሽቱን ወይ ትልቁን አወጣችሁ። ስንት አጽቅ አለው? ቁጠሩት። አጽቅ ስንት አለው? 3 አለው። ስንት ጣት ነው የሚባለው? አንድ ጣት ነው የሚባለው። ጥፍር ያለች ከየትኛው ነው? ከአንደኛው ነው? ከታች ነው? ጥፍር ከታች ጀምራ ነው የምትወጣ? ከላይ ነው? የት አያችኋት? ያላዩትን መናገር ኃጢአት፣ ካወቃችሁት መናገር ይቻላል። በዚህ ዘመን ሳይማር የሚያስተምር ሳያይ የሚናገር ነው ቤተክርስቲያን ነው ይወጣበታል። የት አያችሁት? እኔ እግዚአብሔር በሚያውቀው በቤተክርስቲያን መጻሕፍት መተርጉማን እንዳስተማሩኝ አባቶቼ ከእግራቸው ስር እንደተማርኩት ሐኪሞችም ደግሞ በአቅማቸው እንዳስረዱኝ ጥፍር ጠይቄያለሁ። እኔ የጥፍር ስፔሻሊስት የሚባሉትን ጥፍር የምትወጣው ከላይኛይቱ ነው የምትበቅል፣ ታች ጀምራ የወጣች አይደለች። ልብ ብላችሁ 3 አጽቅ ስላለው 3 ጣት አይባልም፣ አንድ ጣት ነው። አብ ወልድ መንፈስ ቅዱስ 3 ስም ቢባሉ 3 አካል ቢኖራቸው 3 ግብር ቢኖራቸው ይቺ የራሷ አጽቅ ናት፣ የብቻዋ ይችም አላት። አብም ለራሱ ፍጹም ገጽ ፍጹም አካል ፍጹም መልክ አለው። ወልድም የራሱ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። መንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። አንድ ጣት እንጂ 3 ጣት እንደማትባል አንድ እግዚአብሔር እንላለን እንጂ 3 እግዚአብሔር አንልም። ደግሞ ከ3ቱ አካላት ሰውን ላድን ባለ ጊዜ በዚህ ዓለም ትልቁ ጉልበተኛ ፍቅር ነው። ማን ነው? ፍቅር ነው ትልቁ ጉልበተኛ። ሰውን የምታሸንፉት በዱላ አይደለም። በምንድን ነው? በፍቅር ነው። ዲያብሎስ የሚሸነፈው በምንድን ነው? በፍቅር ይሸነፋል። ዲያብሎስ እንደ ፍቅር ያለ እሳት የሚያቃጥለው እንደ ፍቅር ያለ ጦር የሚወጋው የለም። ፍቅር ትልቅ ሀብት ነው። እግዚአብሔርን እንኳን አሸንፎ ይዞት የመጣው አሸንፎ በርኅራኄ ማለት ነው ያመጣው እስከ ሞትም ያደረሰው ፍቅር ነው። እግዚአብሔርን ለሞት ያበቃ ጉልበተኛ ፍቅር ነው። አቡነ ገብረ መንፈስ ቅዱስስ ቢሆን አይናቸው እስከ መነቆር 100 ዓመት ባህር ውስጥ እስከ መቀመጥ አካላቸው አጥንታቸው ከአካላቸው የሚፈሰው ደም ባህሩን መልኩን እስኪቀይረው ድረስ ደማቸው መፍሰሱ እንዲህ ያደረጋቸው ምን ሊሆን ይችላል? ስልጣን ነውን? ገንዘብ ነውን? ምቾት ፍለጋ ነውን? ፍቅር ነው። ፍቅር ጉልበተኛው ያን ታላቅ ኮከብ አጥንታቸው እስኪቆጠር ድረስ አጋንንት በድንጋይ እንዲቀጠቅጧቸው ያደረገ ሰውን መውደድ ነው። ቅዱሳን እንዴት እንደሚወዱ እናያችሁ። እኛ ብንወድ ልንደነቅ ነው። ምንድን ነው ያደረግነው? ደግሞ እኛ ወደን ምን እናደርጋለን? ፍቅር ጉልበተኛ መጣ። ሲወለድ የተወለደው ወልድ ነው። ጥፍር ከመጨረሻይቱ ብቻ እንደሆነ ስጋን የለበሰም ወልድ ብቻ ነው። አብ አልለበሰም፣ መንፈስ ቅዱስ አልለበሰም። ደግሞ ልብ በሉ ጥፍር ከመጨረሻይቱ አጽቅ ላይ በመሆኑ ለአጽቅ 4ኛ ተጨምሮላታል። 4 ይባላል አይባልም? ጥፍር ከመጨረሻይቱ አጽቅ ስለሆነ 4ኛ አጽቅ አይባልም። 3 አጽቅ ነው። ወልድም ስጋ ስለለበሰ በስላሴ ላይ 4ኛ አልተጨመረም። ሁልጊዜ 3 ነው። ስላሴ አብ ወልድ መንፈስ ቅዱስ ዘለዓለም ይባላል። አብ ወልድ መንፈስ ቅዱስ ሁልጊዜ 3 እንደሆኑ ሁልጊዜም አንድ እንደሆኑ ይኖራሉ እንጂ አንድ ዘመን አንድ የሆኑበት፣ አንድ ዘመንም 3 የሆኑበት፣ አንድ ዘመንም 4 የሚሆኑበት ጊዜ የለም። አንተሳ አንተ ክመ አንተ ግን ያው አንተ ነህ እንዳለ ነብዩ ዳዊት መጥቶ ሲወለድ ለባህሪያችን ካሰ። ፍጡር በደለ። ፍጡር እንዳይክስ የመካስ ያለበት በዳይ ነው። ፍጡር እንዳይክስ የፍጡር የሆነ ነገር የለውም። ለዚያ ኃጢአት ካሳ የሚሆንም የለም። ጸጋውንም አጥቷል። መካስ ያለበት ያለው ነው። ያለው ደግሞ እግዚአብሔር ነው። ስለሆነም መጥቶ እሱ ተበድሎ እሱ ራሱ ክሶ በማኅፀነ ማርያም አደረ።
በመንክር ትሕትና ወረደ ሀቤነ እንዳለ ያዕቆብ ዘስሩግ በሚያስደንቅ ትሕትና በህዋው ላይ ሁኜ ላድናችሁ ሳይል መጥቶ ባሕርያችን አድርጎ ምልኡ ተወስኖ ረቂቁ ገዝፎ በጠባብ ደረት በአጭር ቁመት ተወስኖ ስጋችን ለብሶ ድካማችን ደክሞ መጠማታችን ተጠምቶ መራባችን ተርቦ መሰደዳችን ተሰዶ መድከማችን ደክሞ መውዛታችን ወስቶ ይህን ዓለም ይቤዥ ዘንድ መጣ። መጥቶም በማኅፀነ ማርያም ሲያድር ከቅዱሳን መላእክት ተሰውሮ በእመቤታችን አደረ። ለመላእክት ያልተገለጠ ምስጢር ለእኛ ተገለጠ። ታቢዮ ለኩሉ ኃይል እንደ በሰማያት ማይደር ይላል መጽሐፈ ኪዳኑ። ከሰማይ መላእክት ተሰውሮ መጥቶ በማኅፀነ ማርያም አደረ። ለመላእክት ያልታወቃቸው ለእኛ ግን ተገለጠ። ይህን ፍቅር የሰጠን እግዚአብሔር የተመሰገነ ይሁን። የምናመሰግነው እንዲህ ስላለን ባሕርያችን ቀድሞ የእሱን መልክ ለእኛ ሰጠ። ዛሬ ደግሞ የእኛን መልክ ለእርሱ መልክ አደረገ። የጎሰቆለን መልኩ ለማድረግ ማን ይፈልገዋል? ያን መልካችን የእኛን መልክ ለእርሱ መልክ አድርጎ ለእኛ ደግሞ የእሱን መልክ ያስወሰድነውን መልክ ሰጠን። መልከ ጥፉውን ዓለም መልከኛ አደረገው። መልከኛ የሆነው ክርስቶስ ከኛ ሲወለድ ነው። ባሕርያችን ተካሰ። ሲወለድ ደግሞ ከባሕርይ አባቱ አልተነጠለም። ከደነ ሰማያተ ስኑ ወመላ ምድረ ስብሐቲሁ በሰማይ ውበቱ ሰማይን ከደነው ሸፈነው። ወመላ ምድረ ስብሐቲሁ ትንቢተ ዕንባቆም ምዕራፍ 3 ላይ ውበቱም ምድርን ሞላት፣ ሰማይንም ምድርን ሞላ። ክብሩ ውበቱ ሰማይን ከደነ የተባለው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ዓለምን ነጠሉን ነው። ወመላ ምድረ ስብሐቲሁ ዲያብሎስ ውበቷን የነጠቃትን ያከፋትን ያከረፋትን ዓለም ምድርን በውበት ሞላት። እስኪ ምድርን በውበት ሞላት በሉ። ምድርን በምን ሞላት? አይ እግዚአብሔር ቸርነቱ በእውነቱ በውበት ሞላት። የምድር ውበቷ ምንድን ነው ውበቷ? ምድሩ አፈሩ ነው ውበቷ ነበር አይደል? ፊትስ ዛፍ ነው ፊትስ አለ አይደል? ወንዝ ነው ፊት ምንድን ነው ውበቷ? የምድር ውበቷ የክርስቶስ ደም ነው። የምድር ውበቷ ቅድስት ድንግል ማርያም ነው። የምድር ውበቷ ቅዱሳን ናቸውና አቡነ ገብረ መንፈስ ቅዱስ ምን ውበት አላት ይህች ምድር ያለ ቅዱሳን። ለዚህ አይደል ቅዱስ ሳዊሮስ ዘአንጾኪያ ሰማይ ኮነ ዓለመ ወዓለምን ሰማይ ኮነ ያለ። ሰማዩ ዓለም ሆነ፣ ዓለሙም ሰማይ ሆነ። እስቲ ሰማዩ ዓለም ሆነ በሉ። ሰማዩ ምን ሆነ? ዓለሙ ምን ሆነ? ደግሞ ሰማዩ ዓለም ሆነ፣ ዓለሙ ሰማይ ሆነ። ዓለሙ ሰማይ ሆነ። ፀሐይ ክርስቶስ በሰማይ ምን አለ? ፀሐይ አለ፣ ኮከብ አለ፣ ደመና አለ፣ ከዋክብት አለ። አዎ ድንግል ማርያም ክርስቶስን በወለደች ጊዜ ምድር ሰማይ ሆነች። ፀሐይ ክርስቶስ ተገለጠ፣ ከዋክብት ቅዱሳን አሸበረቁባት። ደመና ድንግል ማርያም መጣች፣ ማየ ሕይወት ክርስቶስ ዘነበ። መርካት መጠጣት ለሚፈልግ ሁሉ በልግስና ያለ ንፍቀት ዘነመ። ዘጸማ ይምጽእ ኀቤየ ወይስተይ በከመ ይቤ መጽሐፍ አፍላገማ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ በነፃ ወይግሩ በነፃ መጽሐፍ እንደተናገረ ከዚያ በኋላ አፍላገማ ሕይወት ወንዝ ከልቡ ይፈልቃል በነፃ። ለዚህ ነው ኤራቅሊስ ብሎ ኤራቅሊስ የሚባል ቤተ ክርስቲያን ውስጥ ነፃ ገቢ አለ። ቤተ ክርስቲያን ውስጥ ምን አለ? ተናገሩ እንጂ ምን አለ አልኳቸው። እያንገራገርኳቸው አለ። እስኪ ነፃ ገቢ አለ በሉ። ምንድን ነው ያለው? ነፃ ገበያ ማለት ዳቦ አምጥቶ ቤተክርስቲያን መሸጥ ወይም ጨረታ ማጨረት አይደለም። ምንድን ነው ዓለሙ ነፃ ገበያ የሚለው ታውቃላችሁ? ይሄ የፖለቲካ ስርዓትም አያገባኝም ነው። ዓለሙ ነፃ ገበያ የሚለው አንድ ሰው በነፃ የፈለገው ነገር መሸጥ መግዛት ሲችል ነው። ቤተ ክርስቲያን ግን ነፃ ገበያ ማለት በነፃ ይዞ መሄድ። ዓይን ለመቀበላችን ምን ከፍለናል? ጆሮ ለመቀበላችን ምን ከፍለናል? በዚህ ነው የምትቀበለው። እግር ለመቀበላችን ምን ተደንቅ ነው? መኑ ዳዊት ለዚህ እኮ ነው መኑ ነገሮ ለእግዚእ ያለ ለአምላኬ ለእግዚአብሔር ማን ነገረው? ቀይ አድርጎኝ ብሎ ተናግሮ ቀይ ይሆናል? ጥቁር አድርጌ ብሎ ጥቁር ይሆናል? አጭር አድርጌ ብሎ አጭር ይሆናል? ማን ነገረው? ውእቱ እግዚአብሔር ውእቱ ሰማኒ። ራሱ ሰማ።
አይን እጅግ ለመኖራችን አይደለም ያስደንቅ፣ የሥላሴ ልጅ ለመሆናችን ምን ከፍለናል? እሱ ደሙን ከመክፈሉ በቀር ቅዱሳን መከራቸውን እኛ የሥላሴ ልጅ ለመሆን እንድንበቃ መከራ ከመክፈላቸው በቀር እኛ ምን ከፍለናል? ምንም። ሰው የሞተ እናት አባት ቴሌቪዥን የሚሰበር ቴሌቪዥን ለመስበር ለመውረስ ፍርድ ቤት ሲያሳውጅ መከራውን ሲያደርግ ሰማይና ምድር የሚገዛ የሥላሴ ልጅ ለመሆን ግን ምን ከፍለናል? ሌላው ይቅር ቅልጥ ብሎ የጌታን ሥጋ ለመብላት ምን ከፍለናል? የአምላክን ሥጋ ለመብላት ደሙን ለመጠጣት ልቡናችን ሰማይ ለማድረግ ፀሐይ ክርስቶስ የሚወጣበት ሰማይ ምን ከፍለናል? በነፃ ተደረገ። ምድር አሸበረቀች። ስለዚህ ድንግል ማርያም ዙፋኑና ተዘረጋች። ኪሩቤልም በምድር መጡ። ዮሴፍና ሰሎሜ በወዲያና በወዲህ ሁነው ሁለት ሆኑ። አህያና በሬ ደግሞ በወዲያና ወዲህ ሁለት፣ አራት ኪሩቤል ይሏቸዋል። እኔ ናቸው። ቤተልሔም ላይ እነዚህ አራት እንደ ኪሩቤል ሆኑ። ድንግል ማርያም በሰረገላ እሳት ሆነች። በዚህ ደንቃል። የእሳቱ ሰረገላ ሳያጠባም እሷ ግን አጥብተዋለች፣ እናቱን አትወልደዋለች። እዚያ ተዘረጋች። ፀሐይ ክርስቶስ ተገለጠ። ከዋክብት ደግሞ ሐዋርያት፣ ከሐዋርያት ቀጥሎ በኮከብ ላይ ኮከብ መጨመር። እነዚህ ሳይጨመርላቸውም አንድ የተፈጠሩት ናቸው። ሲያበሩ የሚኖሩ አራት አለቃ አላቸው። አራቱ አለቆች ደግሞ በስራቸው ሰባት ንዑሳን ከዋክብት አላቸው። 28 አሉ። እነዚህ ዓመቱን ለአራቱ አለቆች 91 አድርገው ንዑሳኑ ደግሞ 13 አድርገው ተካፍለው ያስተዳድራሉ። በየቀኑ የሚጨመር ኮከብ የለም። ቤተ ክርስቲያን ግን ሁልጊዜ ኮከብ መጨመር ነው። ሐዋርያት ከዋክብት እያበሩ በእነሱ ላይ ሐዋርያውያን አበው መጡ። በእነሱ ላይ ሊቃውንት መጡ። በእነሱ ላይ ሰማዕታት መጡ። በእነሱ ላይ እናም ነገረ መንፈስ ቅዱስ መጡ። ያለ ብርሃን እኮ ሰው ብርሃን አይወድም እንጂ መጽሐፍ ምን ይላል መሰላችሁ? ብርሃን መጣ ውስተ ዓለም፣ ብርሃን ወደዚህ ዓለም መጣ። ወአብደረ ሰብ ጽልመተን ብርሃን፣ ሰው ግን ከጨለማ ይልቅ ከብርሃን ይልቅ ጨለማን ወደደ። እስመ እኩይ ምግባሩ፣ ስራው ክፉ ነውና እንዳይገለጥበት። ለዚህ ነው ቅዱሳንን የሚጠላ። ክርስቶስ ብርሃንን አሸበረቀ፣ ምድሩን ሰማይ ያደረገልን እግዚአብሔር የተመሰገነ ይሁን። አንድ ነገር ልንገራችሁ፣ በሰማይ ድንጋይ ይኖራል አይኖርም? አለ? በሰማይ ድንጋይ አለ? አታውቁም? በሰማይ ድንጋይ አለ? በሰማይ ድንጋይ የለም። በሰማይ የሚኖር ኮከብ ነው። ምድር ክርስቶስ ሲወለድ ሰማይ ሆናለች። ከተወለደ ወዲህ በሙሉ ዘመነ አዲስ ኪዳን ምድር ሰማይ ሆናለች። አሁን እኛ የምንኖር በሰማይ ነው፣ ግን ድንጋይ ነው። ድንጋይ ነው። ኮከብ ለመሆን ያልቀር ሆነ ዝም ብሎ ፈዝ ወደ አሁን ድንጋይ ማይነት በቆምነት ደስ ይለዋል። ቅኔ በቀኝነት ደስ ይለዋል። ይቆርባል፣ ይጸድቃል፣ ይነጻል፣ ይናዘዛል፣ ያውቃል፣ ይራቀቃል። ዝም ብሎ ጎለቱት ላይ እየሄደ መጎለት ነው። እኛ መጎለቱት ላይ እያልን መጎለት ነው። ከጭፈራ ቤት ሲጎልቱን ጭፈራ ቤት ሄደን መጎለት ደግሞ መናፍቃኑ አዳራሽ ኑ ተጎለቱ ሲባል መጎለት እዚያ ሄደን መጎለት ደግሞ ኳስ ጨዋታ አለ ሲሉን እዚያ ሄደን መጎለት። እንደ ድንጋይ ዘመኑ ሁሉ በመንከባለል የሚጨርሰዋል። ኮከብ መሆን ሲገባ፣ ማብራት ሲገባ፣ ጨለማውን መግለጽ ሲገባ ቆሪር ቀዝቃዛ የሃይማኖት ወኔ የሌለው ትውልድ ያሳዝናል። የሃይማኖት ሙቀት የሌለው መንፈስ ቅዱስ በእሳት መመሰሉ ለሚለው ቅዱስ ቄርሎስ መንፈስ ቅዱስ በእሳት የተመሰለበት ምክንያት ብዙ ምሳሌ አለው። በእሳት አምሳል መንፈስ ቅዱስ ይወርዳል ወይም ሲጠመቅ በእሳት አምሳል ይቀበላል የተባለበት ምክንያት ለምንድን ነው? እሳት እንዲያፈራ መንፈስ ቅዱስም ክርስቲያኖችን በፍቅሩ ውስጣቸውን ያቃጥላቸዋልና ይሞቃሉ፣ ይፈላሉ፣ ምስጢርን ምስጋናን ይገሳሉ። ምንድነው የምትገሱት እናንተ? ምን ትገሳላችሁ? ብዙዎቻችን ነገር ነው የምንገሳው። ነገር ዘማውያን ዘፈን ይገሳሉ፣ ቂመኞች ነገር ይገሳሉ። ገንዘብ ነው የሚገሰው። ተኝቶም በህልሙ ገንዘብ ይቆጥራል፣ እየሄደም ገንዘብ ይቆጥራል። ቆሪረ ህሊና ቀዝቃዛ መሆን አያሻም። በእውነት በሰማይ እየኖሩ ድንጋይ መሆን እንዴት ምስኪንነት! ጠፊ መሆን፣ ትቢያ ሆኖ መኖር፣
መልአክ መሆን ሲገባ እንስሳ መሆን፣ ከዚያም አልፎ አውሬ መሆን። ምን ኑሯችን ያሳምርልን ዘንድ። በዚህ መሰረት ሰማይ ምድሩ ሰማይ ሆነ። ሰማዩ ደግሞ ምን ሆነ? ሰማዩ ምን ሆነ አልኳችሁ? ሰማዩ ምን ሆነ? ተናገሩ ምዕመናን። ምድር ሆነ። ሰማዩ ምድር ሆነ ማለት ምን ማለት ነው? ምድር እንደፈለግ የፈለገ ይራመድባታል። ተኛንባት ተረማን እንደፈለግ እንሽከረከርባታል። ሰማዩ ምድር ሆነ ማለት ለክርስቲያን ያለ ገደብ እንዲሽከረከርበት ጸጋ ተሰጠው። የታችኛው ሰማይ ይሄ ህዋው ወይም ጠፈሩ ብቻ አይደለም፣ የላይኛውን ሰማይ ሁሉ እንድንሽከረከርበት ሀብት ተሰጠን። ይኸው የሚታወቅ ዘንድ እና አቡነ ገብረ መንፈስ ቅዱስ ገና ከሕፃንነታቸው ጀምሮ ሰማዩን እንደ መደብ፣ እንደ እናት መደብ፣ እንደ ወለል፣ እንደ ምድር፣ እንደ አባት እርሻ ሂደው አልፈውት ሂደው ከአምላካቸው ቅዱሳን ማህበር ተጨምረው ዙረው መጡ። ወደ ላይ ወጡ። የዓለምን ብሶት ይዘውለትም ሲወርዱ ሀብት ይዘውለት ይወርዳሉ። ሲወጡ ብሶታችን አብሮ ያርጋል። ቅዱሳን ወደ ላይ ሲወጡ ሲወርዱም ሀብት ይዘው ይወርዳሉ። መውጣት መውረዳቸው ነው። አሁን ሰማይ የሰው መኖሪያ ሆነ። የሰው መኖሪያው ምድር ነበረ። አሁን ዛሬ ግን ሰማይ መግባት ችለናልና ሰማይ ዛሬ ምድር ሆኗል። የምድራውያን መናኸሪያ ሆኗል። ሰማይ ዛሬ እኛን ፈላጊ ሆኗል። ያለኛ ብቻውን የሚኖር አይደለም። ሰማዩ ምድሩ ሰማይ ሆነ። ይሄ ሃይማኖት በቂ ሃይማኖት ነው። ሃይማኖት ይበቃል። በሉስቲ ምዕመናን፣ የትምህርታችን ርዕስ ምንድን ነው? ሃይማኖት ይበቃል። ሃይማኖት ይህ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ወልደ እግዚአብሔር መጥቶ ተወልዶ አዳነን። የባሕርይ አምላክ ሆኖ መወሰን ሳይኖርበት መለየት ሳይኖርበት የሕጋ ጉስቁልና ነዳይነት ገንዘቡ ሳይሆን አዳነን፣ ተሰቅሎ አዳነን፣ ሙቶ ተነስቶ ትንሣኤን ሰራንን፣ ወንጌልን አስተማረ ብሎ ማመን፣ በቁርባኑ በትንሣኤው በጥምቀቱ ማመን ሃይማኖት በቂ ነው። ከዚህ በላይ ሃይማኖት ሁለት ነገሮችን ይናገራል ቅዱስ ዮሐንስ አፈወርቅ። የጨመረ ደፋር ይባላል፣ ያጎደለ ሌባ ይባላል። ያጎደለ ሌባ ነው፣ የጨመረ ደፋር ነው። ቢደፍር ደግሞ ሥላሴን ይደፍራልና የሚዋጋውን ራሱ ይወቅ። የሚያጎድም የንጉሥን እህል ቆጥረው ለጠባቂ ለመዝገብ ቤት ለገንዘብ ያስረክቡታል። አጉሎ ቢገኝ ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቀጣል። ሥላሴ አንድነታቸውን፣ ሦስትነታቸውን፣ ዘላለማዊነታቸውን የክርስቶስ የባሕርይ አምላክነት በመጻሕፍት ጎተራነት ተጽፎ ተጠራቅሞ ተቀምጧል። ይህንን ያጎደለ ሌባ ነው፣ ከዚህ የጨመረም ደፋር ነው። ሁለቱም ይፈረድባቸዋል። በዚህች ሃይማኖት ጸንተን ለመኖር ያልቃል። ሃይማኖት ይህ ነው። ከዚህ ወጣ ሃይማኖት የለም። ሌላው የምነግራችሁ ነገር ፍጥረቱ እንኳን በሙሉ ሃይማኖት ነው። ይመለካል ማለት ግን አይደለም። ወኩሉ ግብሩ ሃይማኖት በሃይማኖት ይላል። ፍጥረቱ ሃይማኖት ነው ማለት እያንዳንዱን ፍጥረት በሃይማኖት እንጂ አስልቶ መዝለቅ አይቻልም። ስለዚህ ሰማይ ያለ ምሰሶ መንጠልጠሏ፣ ከዋክብት በምን ተንጠልጥለው እንደቆሙ፣ ምድር በታች ያለ ምሰሶ መቆሟ በሃይማኖት እንጂ በምንም ሊረዱት አይቻልም እንጂ እና እንኳንስ የሥላሴ አንድነት ሦስትነት ፍጡረቱ ሁሉ ሃይማኖት ነው ማለት ረቂቅ ነው፣ ተመርምሮ አያልቅም ማለት ነው። እንዲህ ከሆነ ሃይማኖት በቂ ነው ከተባለ ሃይማኖት የሚበቃው ለምንድን ነው የምትለውን አይቼ ወደ ቀይ መርሃ ግብራችን እንሄዳለን። ሃይማኖት ለምን ይበቃል? አንድ ትእዛዝ ትዛችሁ ሁላችሁም ሃይማኖት ለምን ይበቃል በሉ እስቲ። በእውነት ድምፃችሁ ጨምራችሁ ሁላችሁ አፍ ያለው ሁሉ ስለ እግዚአብሔር ብሎ ይናገር። ሃይማኖት ለምን ይበቃል በሉ። ሶስትና አድርገው ሃይማኖት ለምን ይበቃል በሉ። መልስ ስሙ። ሃይማኖት ለሁሉ ይበቃል። ሃይማኖት ለምን ይበቃል? ለሁሉ ይበቃል። ጌታችን አለ እመሰ ሃይማኖት ብክሙ መጠነ ህጠተ ሰናፍየ አልቦ ዘይሳነክሙ። የሰናፍጭ ቅንጣት ማለት ፍጽምት የሆነች የማትሸራረፍ እምነት ብትኖራችሁ የሚሳናችሁ የለም። ምን የሚላችሁ የለም? ምን የሚላችሁ የለም? የሚሳናችሁ የለም። ለምንድን ነው እንዲደረግልና ብዬ የምዘረዝርላችሁ? የሚሳናችሁ የለም። እኔ እኮ እንደው በእውነት
ሃይማኖት የሌለው ሰው መቼም እንደጎደለ ነው ኑሮ። አቡነ ገብረ መንፈስ ቅዱስ እንዲህ ያደረጉ 100 ዓመት በባህር ኖሩ። ዓይናቸውን ቁራ ለቁራ ቁራ አፈሰሰው ሲባል እንዴት ሊሆን ይችላል እያለ የሚጠራጠር እንዴት ያለ አይምሮ ነው። የሚሳናቸው የለም ካለሳ ባለቤቱ አንተ በግድ ይሳናችኋል ልትል ነው? ራሱ ባለቤቱ ሳይሰስት የባህሪውን የጸጋ አድርጎ ለሱ ሁሉ የሚቻለው የሚሆነው ለእግዚአብሔር ማንም ሳይሰጠ ይሆን ሲሆን ፍጥረት ግን በጸጋ ሁሉ እንዲቻለው አድርጎ ሰጥቷል። ሃይማኖት ለሁሉ ነገር በቂ ነው። ውብ ለመሆን ሃይማኖት በቂ ነው። መኳኳል፣ ልብስ መለወጥ፣ ሽቱ መግዛት አያሻም። ውብ ለመሆን ሃይማኖት በቂ ነው። ኩል የተኳሉ አይኖችም የሚፈዙበት ጊዜ አለ። በቅባት የተወለወሉ ተረከዞችም ትል የሚበላቸው የሚፈርሱበት ጊዜ አለ። የሚዘናፈል ፀጉርም ምስጥ የሚያነኳኩትበት ጊዜ አለ። አካልም የሚፈርስበት ጡንቻ የሚሟሽሽበት ጊዜ፣ አጥንት የሚከሰከስበት፣ እዥ የሚፈስበት ጊዜ አለ። የሃይማኖት ውበት ግን አይደበዝዝም። የገብረ መንፈስ ቅዱስ ውበት ዛሬም አለ። ዛሬም ይበራል። ዛሬም መዓዛው ይሸታል። ከምድር እስከ ሰማይ ያናውደዋል። ቤተክርስቲያን በመዓዛው ይሞላል። ለእግዚአብሔርም ለፍጥረትም የሚበቃ መዓዛ አለው። ውበት ይሏችኋል፣ ሃይማኖት ነው። ውብ ለመሆን ሀብት አይደለም። ውብ ለመሆን ገንዘብ አይደለም። ውብ ለመሆን መኳል፣ መነቀስ፣ መጠቆር፣ መከልከል፣ መታጠብ፣ መቀባት አይደለም። ውብ ለመሆን ሃይማኖት በቂ ነው። ውብ ለመሆን ሃይማኖት ነው። ሃይማኖት ያለው ሰው ውብ ነው። በዘመኑ የነበሩት በአቡነ ገብረ መንፈስ ቅዱስ ዘመን የነበሩት ከሃዲያኑ ነገስታት እሳቸው ሲቃወሙ የነበሩት ውበታቸው አይወራም። የአቡነ ገብረ መንፈስ ቅዱስ ውበት ግን ዛሬም አለ። የአውዶክሲያ ውበት ዛሬ የለም። የዮሐንስ አፈወርቅ ውበት ግን አለ። የቅዱሳን ውበት አለ። የንስጥሮስ ውበት የለም። የቅዱስ ቄርሎስ ውበት ግን አለ። የከሃዲያን ውበት ይጠፋል። የቅዱሳን ውበት ግን እስከ ዘላለም ይኖራል። የማን ውበት ነው የሚነገረው? የአርስቶትል ውበት ነው? የዘፋኞች ውበት ነው? ውብ ለመሆን ሃይማኖት በቂ ነው። በሃይማኖት ለማጌጥ ያብቃል። የሃይማኖት ጌጥ ይሏችኋል። የሃይማኖት ጌጥ ይሏችኋል። በእውነት ሃይማኖት ወንጌልን ጥሩር አድርጎ መድፋት፣ ከታች ጀምሮ ወንጌልን ጫማ አድርጎ መጫማት፣ ንጽህና ዝናር አድርጎ መታጠቅ፣ ሃይማኖትን ቀለበት ማድረግ፣ ክርስቶስን አክሊል ራስ ማድረግ፣ ጥሩር ማድረግ፣ እርሱን መልበስ፣ በጾም በጸሎት በፍቅር ማጌጥ ማሸብረቅ፣ ፈርጦቹ ወርቆቹ ይቁ እነዚህ ናቸው። በየነገራችን በሰውነታችን ሊንጠለጠሉ የሚገባቸው ሸዋ ሸዋ የሚሉ ወርቆች እነዚህ ናቸው። ለሰው ከዚህ በላይ ጌጥ የለውም። አባቶቻችን እንኳንስ ቅባት ሊቀቡ ልብስም የላቸውም። 3 አይነት የምንኩስና ዘርፍ አለ። አንደኛው ብሕትውና ዘበህዳት ይባላል። ብሕትውና ዘበህዳት የሚባለው ሰውነት መታጠብ የለም፣ ቅማል ቢያፈራ ልከከው የለም፣ እባብ ቢመጣ ቢነክስ ቁጭ ማለት የለም፣ ቆራ ቢመጣ አይን ሊያነቁር ቢመጣ ዘወር የለም። ያንን እንዲህ በሚሉበት ተዘክሮተ እግዚአብሔር ይቋረጥብናል ይላል። ያንን ስንከለክል ቅማሉን እስከምናክ ተዘክሮተ እግዚአብሔር ይጎልብናል ብለው ይሄን አያቋርጡትም። ስለማያቋርጡትም እንዲህ በጽናት ያገለግላሉ። ከዚህ የተነሳ ሰውነት በወዝ በደም ቢሰቃይ ሁሉ በዚህ ሁሉ ብዙ ጊዜ ቢያደግ ብዙ ወዝ ቢፈሳቸውም መዓዛቸው ግን አይለውጥም። የ25 ቀን መንገድ ሂዶ መዓዛቸው ይሸታል። የአባታችን የአቡነ ገብረ መንፈስ ቅዱስ ጥርሳቸው ከፈሰሰበት ቦታ ጥርሳቸው ዛፍ ሆኖ በቅሎ የጥርሳቸው መዓዛ የ25 ቀን የ26 ቀን መንገድ ሂዶ እስኪሸት ድረስ ምንድን ነው ያ ውበት? የተቀመመ እጽዋት ነው? ምንድን ነው? ቅመምስ ይሏችኋል፣ የምግባር ቅመም ነው። ሽቱ ይሏችኋል፣ ክርስቶስ ነው። የሽቱ ሙዳይ ይሏችኋል፣ ድንግል ማርያም ናት። ሌላ ለሰው ልጅ ጌጥ የለውም። ጌጥ ይሏችኋል፣ ይሄ ነው። ባለጸጋ ለመሆን ሃይማኖት በቂ ነው። መቆፈር ማረስ ይገባል፣ ሰነፍ መሆን ግን አይገባም። ሃይማኖት ባለጸጋ ለመሆን ይሄ አይደለም ባለጸግነት። የዚህን ዓለም ባለጸጎች
ገስጻቸው እንዳለ ቅዱስ ጳውሎስ የዚህን ዓለም ባለጠግነት ታውት ባለጠግነት ሲሏቸዋል ደመናውንም የራስ ማድረግ መብረቁንም የራስ ማድረግ ምድርንም የራስ ማድረግ ባህሩንም የራስ ማድረግ ነፋሱንም የራስ ማድረግ። ይሄው አቡነ ገብረ መንፈስ ቅዱስ በመብረቁ ሆኖ ተጭነው ይበሩ ነበር። መብረቁን የራሳቸው ያደረጉት በፍልስፍና በምድራዊ ጥበብ አይደለም። መብረቅን ለመግዛት መብረቅን ለማስተዳደር በመብረቅ ላይ ለመብረር ከኢየሩሳሌም ከዚህ ኢየሩሳሌም በመብረቅ ተጭኖ ለመሄድ መንኮራኩር አላመጠቁም። ሃይማኖታቸው መንኮራኩር ሆናቸው እንጂ ሃይማኖት ለመምጠቅ በቂ ነው። ሃይማኖት ለሊቅነት በቂ ነው። ሃይማኖት ማለት አሁን የአቡነ ገብረ መንፈስ ቅዱስን ጸጋ ብቻ ቆጥሬ ምኑን እዘልቃለሁ? እንኳንስ የድንግል ማርያምን ጸጋ ይቅርና የእሳቸውን ቆጥሮ ማዝለቅ አይቻልም። መካን የማስወለድ ጸጋቸው እስከ 15 ትውልድ ምርልሃለሁ እንኳን ቢባሉ ልጅ የሌለው እንደውሳ ብለው ነው የተሟገቱ። ልጅ እሰጠዋለሁ። የሁሉ ጸጋ የተገኘው በሃይማኖት ነው። በልፋት በድካም አምኖ በሚቀበሉት መከራ በሃይማኖት ለመዳን ሃይማኖት በቂ ነው ስላችሁ ጊዜ ግን በእምነት ብቻ ድናለሁ ማለት ግን አይቻልም። እስቲ መሶብን ተሸክመዋልና ካልበላ ተጠግብ እንደው እንዴ አንድ ወታደር መሳሪያ አንግቶ መሳሪያ እኮ ይያለው ጅብ ሲመጣ መሳሪያ እኮ ይያለው እያለ ስላወራ ብቻ ነው እንደሚድነው? ስለተኮሰው ካውሬ የሚድነው። ይዞ በመዋል ገበሬ ቀንበሩን ተሸክሞ ስለዋለ ብቻ ምርት ያፍሳል? ሃይማኖት አለኝ ብቻ ሳይሰግዱ ሳይጸልዩ ሳይለፉ ሳይማስኑ ሳይታጠቁ ሳይመጸውቱ ሳይገሰጹ ሳይሰደቡ መከራ ሳይቀበሉ መንግሥተ ሰማያት ማፈስ አለ? ሃይማኖት ይረዳው ለምግባር ምግባር ይረዳው ለሃይማኖት ይላል አንስጣሴዎስ የሚባል ሊቅ መጽሐፈ ሐዊለ ላይ። ሃይማኖት ለምግባር ብርታቱ ነው፣ ምግባር ለሃይማኖት ብርታቱ ነው። ስለዚህ ለሁሉም ነገር ሃይማኖት በቂ ነው። ሰውን ይገርመኛል፣ ጉንዳን ሲመጣበት ነጭ ባህር ዛፍ ቆርጦ ያንን በውሃ ለጉሶ ቀጥቅጦ ያን ይረጭ። እምነት ቢኖር በስመ አብ ወወልድ ወመንፈስ ቅዱስ ብትል ጉንዳንን ለማባረር የማይበቃ ሃይማኖት አለ እንዴ? ይትባረክ እግዚአብሔር አምላክ አበወየ ዘመሃሮን ጸብአ ለእደዊየ በልልክ ለእጆቼ ሰልፍን ያስተማረ እግዚአብሔር የተመሰገነ ይሁን። ጨረስኩ ትምህርቴን ሰዓት ስላለቀ። ለእጆቼ ሰልፍን ያስተማረ በልስቲ እግዚአብሔር ይመስገን። ምንን ያስተማረ? ጦርነትን ያስተማረ። ምንድን ነው ያስተማረ? ጦርነት ሰይፍ ነው? ዱላ ነው? ድንጋይ መወርወር ነው? ምን ማለት ነው? ሰልፍ ይሏቸዋል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባማተ ነው። ይችን ያስተማረን ተሰቅሎ ይችን ጋሻ ሰጥቶ ይችንም ጦርነት ያስተማረን እግዚአብሔር ይመስገን። አጋንንትን ለመደምሰስ ባህር ለመክፈል ተራራ ለማንቀጥቀጥ አራዊቱን ለማዘዝ ለዚህ ሁሉ ሃይማኖት ይበቃል። አትንሰፍሰፉ፣ አትጎምዱ፣ ያለኝ ይበቃል እያላችሁ ኑሩ። ባለን እንድንኖር እግዚአብሔር ይርዳን። የጻድቁ በረከት ይደርብን። ነገ በሰፊው ስለሚነገር የጻድቁ ታሪክ ለዚህ ነው። ስብሐት ለእግዚአብሔር።